ማንኛውም አእምሮው ንጹህ የሆነ አቅሉ በሚገባ የሚያስብ በሙሉ የሰላምን የደህንነትን ዋጋና ጥቅም ያውቃል። እስኪ ነግሩትም አይጠብቅም። ነገር ግን ወሳኝና አንገብጋቢ አስፈላጊ የሚባሉ ነጥቦች በየጊዜው መነገር አለባቸው። ሰዎች ሁሌ እንዲያስታውሱት፣ እንዲጠብቁት፣ ዋጋውን እንዲከፍሉ። በየመስጅዱ ተሰብስበን ምንማማረው በሰላም ሰግደን ጌታችንን አመስግነን ግዴታችንን ተወተን ወደ ቤታችን ወደ መስሪያ ቤታችን የምንሄደው፣ ልጆቻችን ተምረው ወደ ቤት የሚመለሱት፣ በየሆስፒታሉ የሚገኙ ሰዎች በሞትና በህይወት መካከል ያሉ የሕክምና እገዛ የሚያስፈልጋቸው ሰዎች ህይወታቸውን የሚያስቀጥሉት ሰላም ሲኖር፣ ደህንነት ሲኖር። ለዚህ ሁሉም የበኩሉን ዋጋ የበኩሉን አስተዋጽኦ ሊያደርግ ይገባዋል። አንድ ሀገር ሰላም የሚሆነው የሚከብረው የሚጠበቀው ነዋሪዎቹ መጥፎን ነገር ሲያወግዙን፣ ወንጀልን ሲተቹን፣ ወንጀለኛን ተው ሲሉ ሲመክሩ፣ እምቢ ካለም በቃህ ብለው ሲቀጡን እንጂ ሁሉም አጥፊ ሆኖ ከፊሉ ቀጥታ በማጥፋት ሌላኛው አጥፊን አይቶ ዝም በማለትና በመተባበር አንድ ሀገር ላይ ወንጀል የበዛ እንደሆነ በጋራ መጥፋት ይመጣል። አንድ ሀገር ምንም እንኳ መሰረታዊ የሚባሉ ነገሮች ቢሟሉለት የምድር ጀነት ገነት ሊባል የሚያስችል ጸጋው እንኳ ቢኖረው ሰላም ከሌለበት ምድረ በዳን በረሃን። በተቃራኒው ደግሞ አንድ ሀገር ሰላም ካለው የእርስ በርስ መግባባት መከባበር ካለበት በረሃ እንኳ ቢሆን ሰዎች ተቻችለው ተረዳተው ተጎራርሰው መኖር ይችላል። ሌሎች ወገኖቻቸው እንኳ እርዳታ አድርገውላቸው ህይወታቸውን ማስከተል ይችላል። ሰላም ከሌለ ግን እጅ ላይ ያለውን ወደ አፍ አንስቶ መጉረስ አይቻል። የተዘራውን አጭዶ ወቅቶ ለተጠቃሚዎች ማድረስ አይቻል። የህይወት አንድ ትልቅ መሰረት ሰላም። አንድ ሀገር ፍትሃዊ ከሆነ ካፍር ሀገር እንኳ ቢሆን ፍትህን የሚጠብቅ ከሆነ አላህ ይረዳዋል ተብሏል። በተቃራኒው ደግሞ አንድ ሀገር ፍትህ ማጉደል የሚበዛበት ከሆነ ሙስሊሞች ነኝ እንኳ ቢሉ አላህ ተባረከ ወተዓላ ሰላምን ይነሳቸዋል፣ ድሉን ይነሳቸዋል ተብሏል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል በሁሉም ነገር በሁሉም ቦታና ሁኔታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁም ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ አላህ ለሰው ልጆች ተቆጥሮ የማያልቅን ጸጋ ሰጥቷል። ወኢን ተዑዱ ኒዕመተላሂ ላ ቱሕሱሃ ብሎም ነግሮናል። የአላህን ጸጋ ብትቆጥሩት ብትዘረዝሩት አዘልቁትም ብሏል። ከጸጋዎች ሁሉ ታላቅ ጸጋ ኢስላም ነው፣ ኢማን ነው። የአላህን ተባረከ ወተዓላ ብቸኝነት ማወቅ፣ በመልእክተኛው ማመን፣ ህጉን መከተል ነው። ከኢስላም ከኢማን ከተውሂድ ቀጥሎ ታላቅ ሰላምና ጸጋ የሀገር ደህንነትና ሰላም ነው። አላህን ተባረከ ወተዓላ ከምናመሰግንባቸው ጸጋዎች አንዱም አላህን በሚገባ እንድንወደው እንድናከብረው እንድንገዛው ከሚያደርጉ ውለታዎቹም አንዱ ሰላም መስጠቱ ነው። ለዚህም ነው የመካ ሰዎች ላይ ውለታውን ጸጋውን ሲዘረዝርና በምክንያት እንዲያመልኩት እንዲገዙት ሲያዝም ፈሊያዕቡዱ ረበ ሃዘል በይት አለዚ አጥዐመሁም ሚን ጁዕን ወአመነሁም ሚን ኸውፍ ያል። የመካ ሙሽሪኮች በእጃቸው የሰሩትን እንጨትና ድንጋይን ማምለክ ትተው የዚህ የተከበረውን ቤት የካዕባን ባለቤት ጌታ ያምልኩ፣ ለሱ ብቻ ይስገዱ፣ ይረዱ። ያ ተርበው ያበላቸው ሰላም ባጡበት ጊዜ ሰላምን የሰጣቸው አላህን በብቸኝነት ያምልኩታል። እነሆ ማንኛውን አእምሮው ንጹህ የሆነ አቅሉ በሚገባ የሚያስብ በሙሉ የሰላምን የደህንነትን ዋጋና ጥቅም ያውቃል። እስኪ ነግሩትም አይጠብቅም።
ነገር ግን ወሳኝና አንገብጋቢ አስፈላጊ የሚባሉ ነጥቦች በየጊዜው መነገር አለባቸው። ሰዎች ሁሌ እንዲያስታውሱት፣ እንዲጠብቁት፣ ዋጋውን እንዲከፍሉ። በየመስጅዱ ተሰብስበን የምንማማረው በሰላም ሰግደን ጌታችንን አመስግነን ግዴታችንን ተወጥተን ወደ ቤታችን ወደ መስሪያ ቤታችን የምንሄደው፣ ልጆቻችን ተምረው ወደ ቤት የሚመለሱት፣ በየሆስፒታሉ የሚገኙ ሰዎች በሞትና በሕይወት መካከል ያሉ የሕክምና እገዛ የሚያስፈልጋቸው ሰዎች ሕይወታቸውን የሚያስቀጥሉት ሰላም ሲኖር፣ ደህንነት ሲኖር። ለዚህ ሁሉም የበኩሉን ዋጋ የበኩሉን አስተዋጽኦ ሊያደርግ ይገባዋል። አንድ ሀገር ምንም እንኳ መሰረታዊ የሚባሉ ነገሮች ቢሟሉለት የምድር ጀነት ገነት ሊባል የሚያስችል ጸጋው እንኳ ቢኖረው ሰላም ከሌለበት ምድረ በዳን በረሃን። በተቃራኒው ደግሞ አንድ ሀገር ሰላም ካለው የእርስ በርስ መግባባት መከባበር ካለበት በረሃ እንኳ ቢሆን ሰዎች ተቻችለው ተረዳተው ተጎራርሰው መኖር ይችላል። ሌሎች ወገኖቻቸው እንኳ እርዳታ አድርገውላቸው ሕይወታቸውን ማስከተል ይችላል። ሰላም ከሌለ ግን እጅ ላይ ያለውን ወደ አፍ አንስቶ መጉረስ አይቻል። የተዘራውን አጭዶ ወቅቶ ለተጠቃሚዎች ማድረስ አይቻል። የሕይወት አንድ ትልቅ መሰረት ሰላም ሲኖር ነው ሰዎች ለሕይወታቸው፣ ለንብረታቸው፣ ለክብራቸው ሳይሰጉ ሳይጨነቁ በሰላም መኖር የሚችሉት። ሰላም ሲኖር ነው የሰው ልጆች የጌታቸውን ሐቅ ሳያጎድሉ ሳይሰጉ ሳይፈሩ መወጣት የሚችሉት። የተከለከሉትን መከልከል፣ የታዘዙትን መተግበር ሰላም ያስፈልገዋል። ሰላም የሌለው ሰው ስጁድ ሩኩዕን በአግባቡ አድርጎ ግዴታውን ሶላት እንኳ መስገድ አይችልም። ይሄ ሁሉ በጥቂቱ ጠቀሜታና አንገብጋቢነት ያለው የደህንነት የሰላም ጉዳይ ሁሉም የሚችለውን በማድረግ ሊጠብቀው ሊሳሳለት ይገባል። ሰው ሆኖ ሰብአዊ መብቱ ተጠብቆ ሊኖር የሚችለው ከስትንፋስ ባልተናነሰ መልኩ የሚያስፈልገው ሰላም ሲረጋገጥ ነውና ይሄን ለማሟላት ሰበቦችን ማድረስ ያስፈልጋል። ትልቁ የሰላም ዋስትና የሰላም መረጋገጥ መንገድ አላህን ተባረከ ወተዓላ በብቸኝነት መገዛት፣ የከለከለውን መከልከል፣ በአላህ ማጋራትን፣ የረሱልን ሰለላሁ ዐለይሂ ወሰለም መንገድ ትቶ በስሜት መመራትን መተውን። ሰላም የሚገኘው ከአላህ ተባረከ ወተዓላ። አላህ ሰላም የሰጠው ሰላም ይሆናል። አላህ ሰላም የነሳው መቼም ሰላም ሊያገኝ አይችልም። ሊዳ ሁሌ ሶላት እንደጨረሰን አላሁመ አንተ ሰላሙ ወሚንከ ሰላም እንላለን። አላህ ሆይ አንተ ሰላም ነህ፣ ምንም አይነት እንከን ጉድለት የለብህም፣ ማንም አንተ ላይ ጥቃት ሊያደርስ ሊጎዳህ አይችልም። ወሚንከ ሰላሙ የተሟላ ሰላምም የሚገኘው ከአንተ ዘንድ ነውና ሰላም ስጠን፣ ሰላም አድርገን ማለት ነው። አላህ ተባረከ ወተዓላ ሰላም የሚሰጠው ከጌታው ጋር ያለው ግንኙነት ሰላማዊ ለሆነ ሰው ነው። ጌታውን ለሚታዘዝ መልእክተኞችን ለሚከተል ነው። አላህን ተባረከ ወተዓላ ስናምዝ የአላህን ሐቅ ለሌሎች አሳልፈን ስንሰጥ ተከተሉት ብሎ የላከለንን መልእክተኛ ትተን ስሜታችንን ስንከተል ይሄኔ ሰላም ይጠፋል። የሰው ልጆች እርስ በርስ ይባላሉ። የተኛውም ማህበረሰብ ከጌታው ሕግ ሲያፈነግጥ በሰላም ይዋጣ፣ በስጋትና በፍርሃት ይዋጣ፣ ሰላምን ያጣ፣ ጋጠወጥነትና ውንብድና ይበዛ። አላህ ተባረከ ወተዓላ የሰው ልጆችን ሲፈጥራቸው በመሰረቱ ሰላም ወዳድ አድርጎ ፈጥሯቸዋል። ነገር ግን የሰው ልጆችን ተፈጥሮ የሚያጠፉ የሚያበላሹ የሰውም የጂኒም ሸይጣኖች አሉ። ምንጊዜም ሸይጣን የሰው ልጆች ተረጋግተው ጌታቸውን እንዳይገዙ እዚህ ምድር ላይ አላህ ተባረከ ወተዓላ በመረጠላቸው ጎዳና እንዳይጓዙ ቀን ከሌሊት ሥራ ይሠራል። ምድር ላይ ያለው የሰው ልጆች የእርስ በርስ ግንኙነት ሲበላሽ
ሰላም ሲያጡ ከጌታቸው ጋር ያላቸው ግንኙነት የአብዛኞቹ እንደሚበላሽ ሸይጣን ስለሚያውቅ በተለያየ መልኩ ሰዎችን ከአላህ ለማራቅ ከአላህ ለማጣላት ይሞክራል። በአንደኛ ደረጃ የሰው ልጆች ይሄን የሸይጣን ተንኮል አውቀው ከጌታቸው ጋር ያላቸውን ግንኙነት ካጠነከሩ፣ አላህን በብቸኝነት ከተገዙ፣ ከፈሩት፣ ከወደዱት፣ ካከበሩት፣ ሁሌም ያየኛል ይሰማኛል ካሉ ምድር ላይ ያሉ ባለስልጣናቶችን ከሚፈሩት በላይ የሰው ልጆች አላህን ስለሚፈሩ የሰው ልጆችን የሚቆጣጠር ህግ ሁሉ ላይ ያስፈልግ ይችላል። ህግ የሚያስፈልገው ነፍሶች የሰው ልጆች ነፍስ የጌታዋን ህግ ስትጥስ ነው። ኢማን ውስጥ ላይ ካለ የአላህ ፍራቻ ውስጥ ላይ ካለ የሰው ልጆች በሄዱበት ሁሉ ህግ አክባሪ ይሆናል። ራሳቸውንም ሌሎችንም ከሚጎዳ ነገር መራቅ መጠንቀቅ ይችላል። ሁሉም የሰው ልጆች ቢስተካከሉ ቀጥ ቢሉ የአላህን መንገድ ቢከተሉ ያለንባት ምድር ጀነት ትሆን ነበር። ሁሉ እንኳ ይሄ ማድረግ ባይችል ሰዎች በግላቸው ጌታቸውን በፈሩ ቁጥር ቤታቸውን በሸሪዓው መሰረት በመሩ ቁጥር አንድ መንደር አንድ አካባቢ እንኳ አላህን ሲፈራና ሲስተካከል ለጥቂቶች ብሎ አላህ ተባረከ ወተዓላ ምድርን ሰላም ያደርጋል። በሚችሉት ያክል አላህን እስከፈሩ ድረስ መጥፎን ነገር እስካወገዙ ድረስ አላህ የሚያስቆጣን ነገር እስከጠሉ ድረስ በሚችሉት ያክል ወንጀልን እስከተከላከሉ ድረስ ለጥቂት ደጋጎች ብሎ አላህ ምድርን በሰላም ያቆያል። ነገር ግን ሁሉም ወንጀል ላይ ከተሳተፉ ወንጀል እንኳ የማይሰሩት ወንጀለኞችን ካላወገዙ ተው ካላሉ በጥቂቶች ጥፋት እንኳ ብዙሃኑ ሊጠፉ ይችላሉ። አላህ ተባረከ ወተዓላ ሊበቀላቸው ይችላል። ስለዚህ ሁሉን ነገር እንኳ ማስተካከል ባንችል ሸረኞች ግፈኞች ብዙ እንኳ ቢሆኑ የሰው ልጅ በአንደኛ ደረጃ የሚጠየቀው ስለ ራሱ ነውና ራሳችንን ልናስተካክል ከአላህ ጋር ተባረከ ወተዓላ ያለንን ግንኙነት ማስተካከላችን ለምድር ሰላም ዋስትና እንደሆነ ልናም ይገባን። ሰዎች ተበላሽተዋልና እኔ መበላሻለሁ ማለት ጉዳቱ ከማንም በፊት ለራስ ነው። ግንኙነታችን ከአላህ ጋር መሆን አለብን። እኛ ጋር ያለችን መልካም ነገር መናቅ የለብንም። በእኔ ዱዓ በእኛ ወንጀልን መተው ሊሆን ይችላል ሀገራችንን አላህ ተባረከ ወተዓላ ሰላም የሚያደርገው ልንል፣ ነፍስያችን ወደ ወንጀል ስትገፋፋን ደግሞ እኔ የማጠፋው አንድ ጥፋት ሙሉ ምድርን ሊያጠፋ ይችላል ልንል ይገባን። ሌላው የሰላም መጠበቂያ መንገድ አላህ ተባረከ ወተዓላ ለሰው ልጆች በሙሉ የህይወት መመሪያ አድርጎ ያወረደውን ቁርአንን ህይወት ላይ መተግበር ነው። የነቢዩን ዓለይሂ ሰላቱ ወሰላም ሱና ሐዲታቸውን ማወቅ፣ መተግበር፣ ማሰራጨት ነው። አላህ ተባረከ ወተዓላ ከነቢዩ መላክ በፊት የነበረውን የምድር ሁኔታ የመካና አካባቢዎቿ ነዋሪዎችን ሁኔታ ሲነግረን ነቢ ከመላካቸው ቁርአን ከመውረዱ በፊት ድቅድቅ ጨለማ ውስጥ እንደነበሩ ጥመት ውስጥ እንደነበሩ አላህ ተባረከ ወተዓላ በቁርአን በሐዲት በነቢ አስተምህሮት ከጨለማ ወደ ብርሃን ካላዋቂነት ወደ አዋቂነት እንዳወጣቸው ነግሮናል። ይህንንም እንደ ትልቅ ጸጋ አላህ ተባረከ ወተዓላ ቆጥሮታል። አሁንም ድረስ የቁርአንና የሐዲት ብርሃን እጃችን ላይ አለና የቁርአንን የሐዲትን ብርሃን በመጠቀም መንገዳችንን ልናበራ ጠላታችንን ለይተን አውቀን ልንጠነቀቅ ይገባን። በእውቀት ሁሉም ችግሮች ይፈታል። በጀህልና ያሉ መልካም ነገሮች ሁሉ ይጠፋል። እውቀት ስንል ለሰው ልጆች የሚያስፈልግ የሚጠቅምን እውቀት በሙሉ ነው የሚመለከተው። ዋነኛ እውቀት ከአላህ ጋር ያለንን ግንኙነት የምናስተካክልበት፣ አላህ እኛ ላይ ያለውን ሐቅ የምናውቅበት። የሰው ልጆች ከጌታቸው ጋር ያለውን ግንኙነት ብቻ በማስተካከልና በማሳመር ሙሉዎች ሊሆኑ አይችሉም። የአላህን ሐቅ ልናውቅ ልንጠብቅ፣ የአላህ ባሮችንም ሐቅ ልናውቅና ልንጠብቅ ይገባናል። ይህ የሚሳካው ቁርአንን ሐዲትን ስንማር ምድር ላይ እስከኖረን ድረስ የሚያስፈልጉን እውቀቶችን ስናውቅ ነው። ባወቀን ቁጥር ደጎች እንሆናል፣ ታጋሾች እንሆናል፣ አስተዋዮች እንሆናል። አብረውን ካሉ ከሰዎች ጋር መግባባት እንችላለን። ከሰው ጋር አይደለም እውቀት ያለው ሰው ከአውሬ ጋር እንኳ የአውሬን ጸባይ አውቆ አብሮ መኖር ይችላል።
አላዋቂ ከራሱ ጋር እንኳ ይጣላል። የራሱን መልካም ነገር እንኳ በድንቁርናው ምክንያት ያጣል፣ የገነባውን ያፈርሳል። ስለዚህም ገጣሚው ምን ብለዋል? ፈልዕልሙ የርፈዑ በይተን ላ አሳሰ ለሁ ወልጃህሉ የህድሙ በይተ ልዕዝ ወሸረፊ ብላ። ድንቁርና መሐይምነት የተከበረ ከፍ ያለ ግንብን እንኳ ያፈርሳል፣ እውቀት ደግሞ መሰረት የሌለውን ቤት ቀጥ አድርጎ ያቆማል ተብሏል። አልኢማም ኢብኑል ቀይም ረሒመሁላህ ተዓላ አንድ ሀገር ላይ እውቀት ከተስፋፋ፣ እውቀት ከበዛ፣ ከተሰራጨ የሀገሩ ነዋሪዎች ዘንድ መልካም ነገር ይስፋፋል፣ ይበዛል። በተቃራኒው ደግሞ አንድ ማህበረሰብ ውስጥ፣ አንድ ሀገር ላይ፣ አንድ መንደር ላይ ጅህልና ከተስፋፋ ክፋት፣ ጥፋት ይበዛል፣ ይሰፍራል ብለው። ስለዚህ ሀገራችን ላይ ሰላምን፣ መረጋጋትን ለማስፋፋት ሰላምን ለመጠበቅ ከሚያስፈልጉ ነገሮች አንዱ እውቀት ነው። ከምንም በላይ ደግሞ የቁርአን የሐዲት እውቀት፣ የተሟላ እውቀት ያለው ዱንያን አኺራን የሚያስተካከል እውቀት ያለው የአላህ ቃል ውስጥ ነው፣ ቁርአን ውስጥ ነው፣ የነቢ ሰለላሁ ዐለይሂ ወሰለም ሐዲት ውስጥ ነውና ማንኛውም ዱንያም አኺራም ላይ ሰላም የሚፈልግ ሰው ቁርአንን ሊማር ሊያጠና፣ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲት ሊማር ሊያጠና፣ ከቁርአን ከሐዲት የተቀዱ የፊቅህ የሲራ እውቀቶችን ልንማር ይገባናል። ጅህልና፣ ድንቁርና፣ መሐይምነት ውርደትን፣ ነውርን፣ ብዙ ጉዳቶች አሉት። ዱንያ አኺራን ያበላሻል። አላህ ተባረከ ወተዓላ ቁርአንን ሐዲትን አውርዶ ሴት ልጅን እስከነ ህይወቷ ይቀብሩ የነበሩ የሞተን ይበሉ የነበሩ ሰዎችን ከጨለማ ወደ ብርሃን እንዳወጣው በየትኛውም ዘመንና ሀገር አካባቢ ላይ ያሉ ሰዎችን ከጨለማ ወደ ብርሃን ማውጣት የሚችልን ኃይል ውስጡ ላይ ያደረገ ቁርአንን ሐዲትን ነብዩ ሰለላሁ ዐለይሂ ወሰለም በመካከላችን ጥለው ሄደዋል። ሌላኛው የሰላም ማስከበሪያ፣ የሰላም ማግኛ፣ ሰላምን መጠበቂያ መንገድ በመልካም ማዘዝና ከመጥፎ መከልከል፣ በግለሰብ ደረጃም ይሁን በጋራ በተራ የአንድ ሀገር ነዋሪ ደረጃም ይሁን በባለስልጣን ደረጃ ወንጀልን ማስቆም፣ ወንጀለኛን መቅጣት፣ ለሰው ልጆች ይበጃሉ ተብለው የተቀመጡ ከሸሪዓ ጋር ከተፈጥሮ ጋር የሚሄዱ ህጎችን ማስከበር፣ የሰውን ደህንነት ማስጠበቅ ሌላኛው የሰላም መጠበቂያ መንገድ ነው። አላህ ተባረከ ወተዓላ ነቢይን ዓለይሂ ሰላቱ ወሰላም ልኮ መጥፎ ነገር እንዲያስወግዱ አዟቸዋል። ጥሩ ነገሮችን እንዲያጸኑ፣ የተገኘውን ያክል እንዲያስጠብቁም መክሯቸዋል። ከዲነል እስላም ግቦች አንዱ ነቢ ከተላኩባቸው ዓላማዎች መቃሰደ ሸሪዓ አንዱ መጥፎን ነገር ማስወገድ ነው። ሙሉ በሙሉ ማጥፋት ከተቻለ፣ ካልተቻለ መቀነስ። መልካምና ጥሩ ነገሮችን ማዳረስ፣ ምድርን በጥሩ ነገር መሙላት፣ ካልሆነ የተገኘውን ያክል ጥሩን ነገር ማስገኘት ማስጠበቅ ነው። አንድ ሀገር ሰላም የሚሆነው የሚከብረው የሚጠበቀው ነዋሪዎቹ መጥፎን ነገር ሲያወግዙ፣ ወንጀልን ሲተቹን፣ ወንጀለኛን ተው ሲሉ ሲመክሩ፣ እምቢ ካለም በቃህ ብለው ሲቀጡ እንጂ ሁሉም አጥፊ ሆኖ ከፊሉ ቀጥታ በማጥፋት ሌላኛው አጥፊን አይቶ ዝም በማለትና በመተባበር አንድ ሀገር ላይ ወንጀል የበዛ እንደሆነ በጋራ መጥፋት ይመጣል። ወንጀል የምንለው ሶላትን መተው ዘካን መከልከልን ብቻ አይደለም። ማንኛውም ንጹህ ተፈጥሮ ያላቸው የሰው ልጆች የሚያወግዙት ጎጂነቱን የሚያውቁት ነገር በሙሉ ወንጀል ነው፣ ሙንከር። ዲነል እስላም ለመካ ወይም ሙስሊም ነኝ ለሚል ሰው ብቻ የመጣ ህግ አይደለም። ለመላው የሰው ልጆች የሚያስፈልግ ህግ ነው። ምድርን የሚያስተካክል ህግ ነው። ከንጹህ ተፈጥሮ ጋር የሚሄዱ ነገሮችን የያዘ ህግ ነው። ማንኛውም ንጹህ ተፈጥሮ ያለው የሰው ልጅ እስላም የጠላቸው ያወገዛቸው ነገሮችን ሁሉ ያወግዛል። እስላም የወደዳቸው የፈቀዳቸው የሚፈልጋቸው ነገሮችን በሙሉ ይፈልጋል፣ ይደግፋል። ኢዳ ሰላም እንዲረጋገጥ ከሚያስፈልጉ ነገሮች አንዱ ወንጀልን በጋራ መከላከል፣ ትንሹንም ትልቁን እኔ አያገባኝም ብሎ ወንጀልን አይቶ ዝም የሚል የወንጀሉ መዘዝ ለሱ ይተርፋል። አንድ ሀገር ላይ ወንጀል ሲስፋፋ ነው ሰላም የሚጠፋ፣ ድርቅ የሚበዛው፣ በሽታ የሚበዛው፣ ጦርነት የሚነሳው። ወንጀልን ያየ በእጁ ያስወግድ፣ ያልቻለ በመላሱ ያውግዝ
ይተች፣ ይምከር፣ ተው ይበል። ይሄን ማድረግ ያልቻለ በልቡ ይጥላ፣ ከዚህ በኋላ ኢማን የለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰዎች ተመካክረው በጋራም ይሁን በተናጠል ለተንኮል ለጉዳት ሲንቀሳቀሱ አይቶ ማንም ዝም ሊል አይገባው። ተው ሊል ይገባል፣ ሊመክር ይገባል። ከሱ በላይ ከሆነ ከሱ የተሻለ አቅም ላለው አካል ሊያሳውቅ ይገባል። በዚህ መልኩ ሁሉም የሀገር ደህንነት ጠባቂ ከሆነ ሀገር ሰላም ይሆናል። እኔን አይመለከተኝም ጎጆ እስካልተነካ ድረስ ያለ እንደሆነ አይቀርለትም፣ ወደ ጎጆም ይመጣል፣ ወንጀለኛም ይሆናል። ኢማኑ ደካማ ነው። ኢማኑ ደካማ የሆነ ስብስብ ሰላም ለሱ አይገባው። አላህ ተባረከ ወተዓላ ሚረዳውን ይረዳል ይላል ቁርአኑ። አላህ መርዳት ያለበትን ይረዳል። እሱ አላህ አሸናፊ ኃያል የሆነ ጌታ ነው። እነማንን ነው የሚረዳው የሚያግዘው የበላይ የሚያደርገው ካልክ እነዚያን ምድር ላይ አቅምን ስንሰጣቸው ምድርን ስናመቻችላቸው ሶላትን በአግባቡ የሚሰግዱ ዘካን በአግባቡ የሚያወጡ በመልካም የሚያዙ ከመጥፎ የሚከለክሉ ሰዎችን አላህ ይረዳል ይላል። ስለዚህ ያሰብነው ይሳካ ዘንድ ከምንፈራው ሁሉ ነፃ ሆነን እንኖር ዘንድ ሶላትን በአግባቡ መስገድ፣ ዘካን በአግባቡ ማውጣት እነዚህ ምሳሌዎች ናቸው። ሌሎችም አላህ የሚወዳቸው ነገሮችን ማድረግ፣ የሚጠላቸው ነገሮችን መተው፣ ከዚህ ጎን ለጎን በመልካም ማዘዝና ከመጥፎ መከልከል ይጠበቅብናል። ይሄኔ ነው ሰላማችን ሊበዛ ሊጠበቅ የሚችለው። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد የአንድ ሀገር የአንድ ህዝብ ሰላም ይረጋገጥ ዘንድ ይጠበቅ ዘንድ ይበዛ ዘንድ መሟላት መጠበቅ ካለባቸው ነገሮች አንዱ በሁሉም ነገር ፍትሃዊ መሆን። ፍትህ የሰላማዊ ህይወት አንድ መሰረት። ፍትህ የሚታወሰው ችሎት ላይ ሲኮን ፍርድ ቤት ላይ ሲኮን ብቻ አይደለም። በሁሉም የህይወት ዘርፍና መስክ ላይ ፍትህ መጠበቅ አለበት። መሪ ከሚመራው ህዝብ ጋር፣ ህዝብም ከሚመራው መንግስት ጋር፣ አባወራም ከልጆቹ ከትዳር አጋሮቹ ጋር፣ አሰሪ ከሰራተኛው ጋር፣ ሰራተኛ ከአሰሪው ጋር፣ ጎረቤት ከጎረቤቱ ጋር ፍትሃዊ ሊሆን ይገባል። ፍትህ ሲኖር አላህ ተባረከ ወተዓላ አንድ ሀገር ላይ ሰላምን ያሰፍናል። ፍትህ ሲጠፋ ደግሞ ከአንድ ሀገር አላህ ተባረከ ወተዓላ ሰላምን ያጠፋል። አንድ ሀገር ፍትሃዊ ከሆነ ካፍር ሀገር እንኳ ቢሆን ፍትህን የሚጠብቅ ከሆነ አላህ ይረዳዋል ተብሏል። በተቃራኒው ደግሞ አንድ ሀገር ፍትህ ማጉደል የሚበዛበት ከሆነ ሙስሊሞች ነኝ እንኳ ቢሉ አላህ ተባረከ ወተዓላ ሰላምን ይነሳቸዋል፣ ድሉን ይነሳቸዋል ተብሏል። ፍትሃዊነትን ፍትህ መጠበቅን ከአንድ አካል ጋር ብቻ ከፍትህ ሚኒስቴር ጋር ብቻ ከፍርድ ቤት ጋር ብቻ ልናያይዘው አይገባም። የወለድናቸው ልጆችን ስናሳድግ በፍትህ ልናሳድጋቸው፣ ባል ከሚስቱ ጋር ባለው ግንኙነት ፍትሃዊ ሊሆን ሐቅ ሊጠብቅ፣ ሲያጠፋ ሊያምን፣ ጥሩ ነገር ስታደርግ ባለቤቱን ሊያበረታታ፣ ልጆቹን እኩል መብት ሊሰጥ ይገባ። ፍትህ የሚጀምረው ከቤት። እቤቱ ውስጥ ፍትህ ያጣ ልጅ ነው ወደ ሜዳ ወደ አስፋልት ወጥቶ ቤት ውስጥ የደረሰበትን አድሎ፣ ጭቆና ሌሎች ላይ መበቀል የሚፈልገው። አሰሪው የበደለው ሰራተኛ ነው የላቡን የከለከለው፣ ያስለቀሰው፣ ያስራበው፣ ያሳቀቀው ሰራተኛ ነው። በምንም መልኩ ሊደፍረው የማይችልን ያሰሪውን በደል ሌሎች ላይ ሄዶ ሊወጣ የሚፈልገው። ወሃሉ መጀር ፍትህ አቅም የሌላቸው መንገድ የማያውቁ ደካሞች ላይ ብቻ ሳይሆን በብራቸው በስልጣናቸው ተማምነው ሀገር ላይ በላ እንዲመጣ ሰበብ የሚሆኑ ባለስልጣናት ላይም ባለሀብቶች ላይም ትልልቅ የሚባሉ ሰዎች ላይም መተግበር አለበት። ፍትህ
የተሸራረፈ ሲተገበር የአላህ ቁጣ ይመጣል። በኒ እስራኤሎችን አላህ ያጠፋቸውም በዚሁ ምክንያት። ደካማ የሚባል ሰው ጥፋት ሲያጠፋ እርምጃ ይወሰድበታል። የተከበረ የሚባል ሰው ሲያጠፋ ዝም ይባላል። አንድ ሀገር ላይ ፍትህ እየተመረጠ የሚተገበር ከሆነ አልያ ደግሞ እስከናካቴው ፍትህ ከሌለ የተበዳዮች እንባ ማይታበስ ከሆነ ሰላም ይጠፋል። ጥቂቶች በሚሰሩት ግፍና በደል መላው ሀገር ሰላም ያጣል። ሁሉም ከተበዳይ ጎን ሊቆም፣ ሁሉም ፍትሃዊ ሊሆን ይገባል። ሌላኛው የሰላም ማስጠበቂያ መንገድ የሀገር መሪ የሚባሉ የዲን መሪ የሚባሉ ሰዎች ወጣቱን ማቀፍና ማቅረብ፣ የሚለውን መስማት፣ ከወጣቱ ጋር ዝቅ ብሎ መነጋገር፣ ለወጣቱ አቅጣጫ ማሳየት፣ መምከር፣ ማስተማር። የዘመናችን ህዝብ አብዛኛው ክፍል ወጣት ከተስተካከለ ሀገር ይስተካከላል። ወጣት ከተረጋጋ ሀገር ይረጋጋል። ወጣት ከተገፋ ዝም ከተባለ ሀገር ወደ ጥፋት ይሄዳል። ወጣትን ሊያረጋጉ የሚችሉት አላህን የሚያውቁ ሰዎች ናቸው። የወጣቱን ልብ በምክር በዕልም ሊያረጋጉ የሚችሉት ናቸው። ካልሆነ ወጣቱ የራሱ ስሜት አለ። ሸይጣን ወጣት ላይ በሳሎች ላይ ማይሰራውን ስራ ይሰራል። ውስጡ ላይ የታመቀ ኃይል ስላለም ኃይሉን በአግባብ የሚጠቀምበትን መንገድ ካልተጠቀመ አግባባዊ ባልሆነ መንገድ ተጠቅሞት ዲኑን ሀገሩን የሚያበላሽ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ለወጣቶች ልዩ ትኩረት ሰጥተዋል። ወጣትነታችንን በመልኩ መጠቀም እንዳለብን አመላክተዋል። ወጣቱ አዛውንቱን ሊተች፣ አዛውንቱም ወጣቱን ሊተችና መሀል ላይ ሰፊ ልዩነት እንዲኖር መደረግ የለበትም። አዛውንቱ በተሞክሮ በብስለቱ በዱዓው ሀገሩን ሊጠብቅ ዲኑን ሊጠብቅ፣ ወጣቱ ደግሞ በጉልበቱ በትኩስ ኃይሉ በአዲስ አስተሳሰቡ ዲኑን ሀገሩን ሊጠብቅ ይገባል። ሸረኛና ተንኮለኞች በሁለቱ መሃል ገብተው መራራቅን ፈጥረው አንዱ የሌላኛው ጠላት እንዲሆን ስራ ይሰራል። ሌላኛው ከዚሁ ተቀራራቢ ሆነው በተለያዩ ምክንያቶች ከቤታቸው የሚፈናቀሉ፣ ስራ አጥተው የሚቸገሩ፣ ቤት ውስጥ ሰላም ያጡ፣ በባልና ሚስት በአባትና እናት ጭቅጭቅ ምክንያት፣ በፍቺ ምክንያት፣ በድህነት ምክንያት የሰላም ህይወት መኖር የማይችሉ ወጣቶችን አቅም ያላቸው ስራ በማሰራት የሚመከሩበት የሚሰለጥኑበት ከራሳቸው አልፎ ለሀገራቸው ለዲናቸው የሚጠቅሙበትን መንገድ መፍጠር። የሀገርን ሰላም መጠበቅ የአንድ መንግስት ወይም የጸጥታ አካል ኃላፊነት ብቻ አይደለም። አንድ ሀገር ላይ የሚኖሩ በሙሉ የዚህ ሀገር የጸጥታ አካል ነኝ የሚል ስሜት የሚሰማው እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ ለሰላም አስተዋጽኦ ያደርጋሉ የሚባሉ ነገሮች ሁሉ ሊያደርግ ይገባል። በየአስፋልቱ በየመንገዱ የሚንከራተትን ወጣት የሱ ጉዳይ ይመለከተኛል፣ ይሄም ጉልበቱ ለዲን ለሀገር የሚጠቅም ማድረግ የምችልበት መንገድ እኔ ጋር አለ፣ ልምከረው፣ ልርዳው፣ ሙያ ካለው በሙያው ስራ እንዲህ ላድርገው፣ ጉልበት ካለው በጉልበቱ ላሰራው ቢል አላህ ስልጣን የሰጠው ገንዘብ የሰጠው አካል ሀገር የሰላም ሀገር ይሆናል፣ ሀገር ይለማል። አንድ ሀገር ላይ ያሉ በሙሉ እንደ አንድ ቤተሰብ ይተሳሰባሉ። በግቦ በዝምድና እያሰሩ ሙያ ያለው ጉልበት ያለው ስራ አጥቶ ሲንከራተት የፍትህ ሚዛን ተጓድሏል። ሌላ በተለያየ መልኩ ሰላም የማጣት ስሜት የሚሰማቸው ጉልበታቸውን ኸይር ነገር ላይ ማፍሰስ እየቻሉ ጎጂ ነገር ላይ የሚያፈሱ ወጣቶችን ማቅረብ ማቀፍ ያስፈልጋል። ሌላኛው ትልቁ የሰላም መጠበቂያ መንገድ አሁን ላይ ዘመን የወለደው ኢንተርኔትን፣ ሚዲያን በአግባቡ መጠቀም። ሚዲያ ኢንተርኔት ሁለት ጠርዞች ጫፎች ያሉት መሳሪያ ነው። ለኸይር ከተገለገሉበት ኸይር ይወልዳል። ለሸር ከተገለገሉበትና ጎጂነቱን ካላወቁት ደግሞ ብዙ ሸሮችን ይወልዳል። አብዛኛው ወጣት ጊዜውን የሚያጠፋው ባለንበት ጊዜ ኢንተርኔት ላይ ነው። እዛ ላይ ደግሞ ኸይሩም ሸሩም
ንጹህም ቆሻሻውም ይተላለፋል። የብዙ ሀገሮች መፍረስ አንድ ሰበብ ኢንተርኔት አጠቃቀሙን አለማወቅ። ስለዚህ ዒልም የሚፈልግ የዒልም ምንጩ ዋነኛ ምንጩ ኢንተርኔት እንዳልሆነ ማወቅ። ዜና ትክክለኛ መረጃ የሚፈልግ ሰውም የትክክለኛ መረጃ ምንጩ ምንነቱ ያልተረጋገጠ ኢንተርኔት አለመሆኑን መግለጽ፣ ወይም በአግባቡ መጠቀም ኸይሩን መውሰድ፣ ካልሆነ ሸሩ የሚያመዝንን ነገር መራቅና መጠንቀቅ። የሀገርን ሰላም የማይፈልግ አካል፣ ተከፍሎት የሚሰራ አካል ኢንተርኔት ላይ ምንጩ ማይታወቅን መረጃ ለቀቀና ወጣት ግር ብሎ ሂዶ የተባለበት ቦታ ሊሄድ አድርግ የተባለውን ሊያደርግ ያልተረጋገጠ ወሬን ሊያሰራጭ አይገባም። አንዲት ቃል ሀገር ልታፈርስ ትችላለች፣ ሰላምን ልታደፈርስ ትችላለች። ዕልምን የሚፈልግ ዕልምን ከምንጩ ሊወስድ፣ መረጃን የሚፈልግም ተጣርቶ ለሀገሩ ደህንነት ትኩረት ሰጥቶ መረጃዎችን ከሚያቀብል የመረጃ ምንጭ ሊወስድ ይገባል። ሙናፊቅ፣ ፋሲቅ፣ አፈንጋጭ የሆነ ሰው ወሬ ካመጣላችሁ አትሸኩሉ፣ አረጋግጡ ተብሏል። በመጨረሻም ሁሌም ዋነኛው የሰላም ዋስትናችን ዱዓን ዘውትር አላህን ተባረከ ወተዓላ ዱንያም አኺራም ላይ ሰላም እንዲያደርገን በሰላም እንዲያኖረን ልንጠይቀው ይገባል። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أنت السلام ومنك السلام، فأحينا ربنا بالسلام وأدخلنا دارك دار السلام. اللهم إنا نسألك الأمن والأمان، اللهم نسألك الأمن والأمان، اللهم نسألك العفو والعافية في الدنيا والآخرة. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا، ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم لك الحمد على كل نعمة أنعمت بها علينا. اللهم لك الحمد حمدا كثيرا طيبا مباركا فيه كما تحب وترضى. اللهم أدم الأمن والاستقرار في بلادنا. اللهم من أراد بالعباد والبلاد شرا فاشغله بنفسه. اللهم من أراد للعباد والبلاد الأمن والاستقرار فأعنه ووفقه وسدده يا ذا القوة المتين. اللهم إنا نسألك الهدى والتقى والعفاف والغنى. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين برحمتك يا أرحم الراحمين. آمين والحمد لله رب العالمين، وصلى الله وسلم وبارك على نبينا محمد. ሰብስክራይብ በማድረግ ቤተሰብ ይሁኑ።